ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን ሀገር በተራማጅ ትውልድ ካልተመራች ታረጃለች፣ የኤርትራን እውነት እንደማሳያ በሚል ርዕስ የዘወትር የሚዲያችን ቤተሰብ መምህር አምደ ሀበሻ ከትበው የላኩልንን የኤርትራን ከኢትዮጵያ መገንጠልና ይዞባት የመጣውን ጦስ በግልጽ የሚያብራራ እጅግ ግሩም ትንታኔ ይዘንላችሁ ወደ እናንተ ቀርበናል። ከፕሮግራማችን ፍጻሜ ሶለዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩም ከወዲሁም ዛሬም እንደወትረው በታላቅ አክብሮት እጋብዛለሁኝ። መልካም ቆይታ። ንትርክ፣ ጭቅጭቅ፣ ግጭት ምን ይበጃል? እንኳንስ ሰው ፍጥር ሀገር ሁሌ የሚኖር ጃጅቶ ያረጃል። እንዋጋ ብላ እናቷን ሳትሰማ ግብፅን ስትታዘዝ ይኸው ትታያለች ኤርትራ ሀገር ገሰማ በሚል እጅግ አስገራሚ ግጥም መምህር አምደ ሀበሻ ትንታኔያቸውን ጀምረውታል። ሀገር በተራማጅ ትውልድ ካልተመራች ታረጃለች፣ የኤርትራን እውነት እንደማሳያ። አንድ ሀገር ልክ እንደ ሰው ነው። ካልታደሰ አዲስ ደም ካላገኘና በዘመኑ ከሚራመድ ትውልድ ጋር እኩል ካልተጓዘ ያረጃል። ህንፃው ብቻ ሳይሆን ሐሳቡ ያረጃል። መሬቱ ብቻ ሳይሆን ፖለቲካው ይሽጋል። ቴክኖሎጂው ብቻ ሳይሆን የህዝቡ ተስፋ ይጨልማል። ለዚህ ጽንሰ ሐሳብ በዘመናችን ህያው ምስክር ሆና የምትታየው ኤርትራ ናት። ኤርትራ በተፈጥሮ የታደለች በባህር በር የተከበበች ብትሆንም መሪዎቿ ከዘመኑ ጋር መራመድ ባለመቻላቸው ሀገሪቱ በታሪክ ውስጥ ቁሞ የቀረ ሳይሆን ወደ ኋላ እየተራመደ ያለ ምስል ሆናለች። አንደኛ፣ ያረጀው መሰረተ ልማትና የቴክኖሎጂው ድርቅ። የኤርትራን ወቅታዊ ሁኔታ ለተመለከተ ሰው መጀመሪያ የሚታየው ነገር እርጅና ነው። ዋና ከተማዋ አስመራ በጣሊያን ጊዜ በተሰሩ ህንፃዎች ውበት ብትታወቅም ዛሬ ላይ ከተማዋ የጠገነ የላትም። የመኖሪያ ቤቶች አርጅተዋል፣ ቀለማቸው በዝተዋል። የከተማዋ ቱቦዎችና የፍሳሽ ማስወገጃዎች ዘመኑን የማይመጥኑ ሆነዋል። ከሁሉም በላይ የሚገርመው የቴክኖሎጂው ጉዳይ ነው። ዓለም በአርቲፊሻል ኢንተለጀንስ ኤአይ እና በፈጣን የኢንተርኔት ቴክኖሎጂ በሚራቀቅበት በዚህ ዘመን ኤርትራ ውስጥ ኢንተርኔት ብርቅ ሆኗል። ኢንተርኔት የመረጃ ምንጭ ብቻ ሳይሆን የኢኮኖሚ የጀርባ አጥንት በሆነበት ዓለም ኤርትራውያን ከዓለም ተቆርጠው ይኖራሉ። መሰረታዊ አገልግሎቶችም እንዲሁ አርጅተዋል። በመዲናዋ አስመራ ኤሌክትሪክ የሚገኘው በፈረቃ ነው። መብራት ሲኖር ውሃ ይጠፋል፣ ውሃ ሲኖር መብራት ይጠፋል። ይህ የኑሮ ዘይቤ ህዝቡን ወደ ኋላ ከመጎተቱም በላይ ማንኛውም አይነት የኢንቨስትመንት እንቅስቃሴም ጎድሎታል። ወደቦቿ ምጽዋና አሰብ ዓለም አቀፍ የንግድ ማዕከል መሆን ሲገባቸው በቴክኖሎጂ እጦትና በአስተዳደር ብልሹነት ምክንያት ዝገው የሚታዩ አገልግሎታቸው እጅግ የወረደ ሆነዋል። ሁለተኛ፣ የትምህርትና የተስፋ መታፈን። አንድ ሀገር ተራማጅ ትውልድ የሚያፈራው በትምህርት ነው። ነገር ግን በኤርትራ የተከሰተው ነገር የዚሁ ተቃራኒ ነው። የቀድሞው የአስመራ ዩኒቨርሲቲ መዘጋቱ የሀገሪቱን አእምሮ እንደማኮልሸት ይቆጠራል። ዩኒቨርሲቲው ሲዘጋ የተተካው በወታደራዊ ካምፖች ወይም ሳዋ ነው። ወጣቱ በአካዳሚክ እውቀት ከመራቀቅ ይልቅ እድሜ ልኩን በወታደራዊ አገልግሎት እንዲያልቅ ይደረጋል። ቱሪዝም እንዲህ ባለ ሁኔታ ውስጥ ፈጽሞ የማይታሰብ ነው። ማንም ቱሪስት መብራት በሌለበት፣ ኢንተርኔት በሌለበት እና ነፃነት በታፈነበት ሀገር ሄዶ ገንዘቡን አያፈስም። በመሆኑም የሀገሪቱ ኢኮኖሚ ከውጭ ለውጥ ማለትም ፎሬክስ ምንጭ ተቋርጧል። ሶስተኛ፣ ስደት፣ የሀገሪቱ ደም መፋሰስ። የሀገር እርጅናና የተስፋ መቁረጥ የመጨረሻ ውጤት ስደት ነው። ወጣቱ ትውልድ በሀገሩ ተስፋ ሲያጣ ብቸኛ አማራጩ አድርጎ የሚወስደው ሀገሩን ጥሎ መጥፋትን ነው። ኤርትራውያን ወጣቶች ከወታደራዊ ባርነት ለማምለጥ ሲሉ በሚሊዮኖች የሚቆጠር ገንዘብ ለደላላ በመክፈል በሰሃራ በረሃና በባህር ላይ ህይወታቸውን ያጣሉ። ይህ ስደት ተራ ፍላጎት ሳይሆን የህልውና ጥያቄ ነው። አንድ ወጣት በሀገሩ ተምሮ ሰርቶ ተለውጦ መኖር ካልቻለ ያ ሀገር ለእርሱ እስር ቤት ነው። ዜጎች በሚሊዮን ከፍለው የሚያመልጡት ሀገሪቱ የወጣቱን ህልም መሸከም ስላቃታት፣ መሪዎቹ ከትናንትና አስተሳሰብ መላቀቅም ስላልቻሉ ነው። አራተኛ፣ ቁሞ መቅረት ሳይሆን ወደ ኋላ መራመድ። ብዙ ሰዎች እድገት አልባነት ማለት ባለበት መቆም ይመስላቸዋል። ነገር ግን በሳይንስና በፖለቲካው ዓለም ባለበት መቆም የሚባል ነገር የለም። ዓለም በከፍተኛ ፍጥነት ወደፊት እየሮጠች ስለሆነ አንተ ከቆምክ በተዘዋዋሪ ወደ ኋላ እየተመለስክ ወይም ሪግሬሲንግ ነው ማለት ነው።
ኤርትራ ዛሬ ያለችበት ደረጃ ከ50 ዓመታት በፊት ከነበረችበት የባሰ ነው። ጎረቤት ሀገሮች በመሰረተ ልማት በቴክኖሎጂና በትምህርት ወደፊት ሲሄዱ፣ ኤርትራ ግን የትናንትና የጦርነት ታሪክና ያረጀ ርዕዮተ ዓለም ላይ ተቸክላለች። አምስተኛ የጎረቤት ሀገሮች እድገትና የአመራሩ አፍራሽ ተልዕኮ። የኤርትራ አመራሮች የራሳቸውን ሀገር ማሳደግ ሲያቅታቸው የያዙት ስልት ጎረቤትም ማደግ የለበትም የሚል የቅናትና የሴራ ፖለቲካ ነው። ሱዳንና የመን የኤርትራ መንግስት በእነዚህ ሀገሮች ውስጥ ያሉ አማጽያንን በማስታጠቅና በመደገፍ ሰላም እንዲጠፋ ይሰራል። ዓላማው ቀጠናው በሙሉ ምስቅልቅሉ የወጣ እንዲሆንና የራሱ ውድቀት ጎልቶ እንዳይታይ ማድረግ ነው። ሶማሊያ ከፍርስራሽ ለመውጣት ስትሞክር የኤርትራ አመራር የተለያዩ ቡድኖችን በማሰልጠንና በመላክ ሰላሟ እንዳይረጋገጥ አሉታዊ ሚና ይጫወታል። ኢትዮጵያ ዋናዋ ኢላማ። በተለይም ኢትዮጵያን በተመለከተ የኤርትራ አመራር አቋም ግልጽ የሆነ የጥፋት ተልዕኮ ነው። እንደ ግብጽ ካሉ ታሪካዊ የኢትዮጵያ ተቀናቃኞች ጋር በመተባበር ኢትዮጵያ እንዳትረጋጋ፣ የውስጥ ግጭቶች እንዳይቆሙና የልማት ፕሮጀክቶቿ እንዲደናቀፉ በልዩ ሁኔታ ይሰራል። እኔ ካላደግኩ አንተም አታድግም የሚለው ያረጀ የሸፍጥ ፖለቲካ ኢትዮጵያን በውክልና ጦርነት ፕሮክሲ ዋር ለማዳከም የሚደረግ ጥረት ነው። በመጨረሻም ሀገር በህንፃ ወይም በመልክዓ ምድር ብቻ አይገነባም። ሀገር የሚታደሰው በአዲስ አስተሳሰብ፣ በቴክኖሎጂና በተራማጅ ትውልድ ነው። የኤርትራ አመራሮች ስልጣን ላይ የቆዩት ሀገሪቱን በማሳደግ ሳይሆን ህዝቡን በማደንዘዝና ጎረቤት ሀገሮችን በማወክ ነው። ልክ እንደ ሌሎች የወደቁ መንግስታት፣ ለምሳሌ እንደ ሰሜን ኮሪያ ወይም የቀድሞዋ ዚምባብዌ በሙጋቤ ጊዜ መሪዎች ሲያረጁና ሀሳባቸው ሲደርቅ ሀገሪቱንም አብረው ያሳረጇቸዋል። ኤርትራ ለዓለም እያስተማረች ያለችው መራራ እውነት ይህ ነው። ትውልድ ካልተተካ፣ ሐሳብ ካልዘመነ ሀገር የሙታን መንደርና የፍርስራሽ ክምር ሆኖ ይቀራል። መምህር አምደ ሀበሻ ጥር 4 2018 ዓ.ም። ክቡራን የሶሎዳ ሚዲያ ተከታታዮቻችን በዘወትር የሚዲያችን ቤተሰብ መምህር አምደ ሀበሻ የቀረበውን ይህንን እጅግ አስደናቂ የኤርትራን ከኢትዮጵያ መነጠል ይዞባት የመጣውን የኢኮኖሚ ድቀት የሚያሳይ ትንታኔ ነበር ወደ እናንተ ያቀረብነው። ለዛሬ ያቀረብንላችሁ የትንታኔ ዝግጅታችን ያዳመጣችሁት ይመስል ነበር። እንደ ወትሮው ዝግጅታችንን ከወደዳችሁት ላይክ፣ ሌሎች እጅግ አስደናቂ የኢትዮጵያውያን ምሁራን ትንታኔዎችና ሀሳቦችን ለማዳመጥ ደግሞ ሶሎዳ ሚዲያን ሰብስክራይብ በማድረግ መከታተል ትችላላችሁ። አዳዲስ ትኩስና ወቅታዊ መረጃዎቻችን በተሎ እንዲደርሷችሁ የደወል ምልክቷን መጫናችሁን አትርሱ። በያላችሁበት ሰላም፣ ጤናና እድገት እንመኛለን። ሰላም ለጋራ ቤታችን ኢትዮጵያ። ሶሎዳ ሚዲያ ጥር 4 2018 ዓ.ም